ሊቨርፑሎች አሁንም ለሌላ የቡድን ግንባታ የተዘጋጁ ይመስላሉ። በክረምቱ የዝውውር መስኮትም ከሊቨርፑል የተለያዩ ተጫዋቾች ይለቃሉ እየተባለ ይገኛል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው መሐመድ ሳላህ በቅርቡ ከሊቨርፑል እንደሚለቅ ይፋ አድርጓል። ከሱ በተጨማሪስ ማን ከሊቨርፑል ሊለቅ ይችላል የሚለውን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁንም ሀሳብ እንዳለ ኮሜንት ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ፕሮግራማችን የምናበራ ይሆናል። አብራችሁን ቆዩ። እንደሚታወቀው ማክሰኞ ምሽት ላይ መሐመድ ሳላህ ሊቨርፑልን እንደሚለቅ ይፋ አድርጓል። ነገር ግን ደግሞ በዚህ ሰዓት ላይ እንዳሉት መረጃዎች ከሆነ በቀጣዩ የክረምቱ የዝውውር መስኮት መሐመድ ሳላህ ብቻ ይለቃል ተብሎ አይጠበቅም። ምናልባትም ከሱ በተጨማሪም እስከ 9-10 የሚደርሱ ተጫዋቾች ሊቨርፑልን ሲለቁ ልንመለከት የምንችልበት እድል አለ እየተባለ ይገኛል። ይህም ደግሞ ለሊቨርፑል በቀጣይ ዓመትም ለሚኖራቸው የዋንጫ ፉክክርም በጣም ከፍተኛ ተጽዕኖ ይፈጥራል ተብሎ ይጠበቃል። በዚህ ዓመት እንኳን በክረምቱ የዝውውር መስኮት የወጡት ተጫዋቾች በሊቨርፑል በዚህ ሲዘን እያሳዩት ባለው አቋም ላይ ከፍተኛ ተጽዕኖ እንደፈጠረ ሁላችንም እየተመለከተን ይገኛል። በተለይ ደግሞ ሉዊስ ዲያዝ ሊቨርፑልን መልቀቁ እንደዚሁም ደግሞ የዲያጎ ጆታ ህልፈት በሊቨርፑል ላይ በተጫዋቾቹም ላይ በጣም ከፍተኛ የሚባል ተጽዕኖ ፈጥሯል። እንደዚሁም ደግሞ ተጫዋቾቹ መልቀቃቸውን ተከትሎ ሊቨርፑሎች ሌሎች አዳዲስ ተጫዋቾችን ወደ ክለባቸው መቀላቀል ችሏል። በእርግጥ እነዚህ አዳዲስ ተጫዋቾች በጣም ኳሊቲ ያላቸው ተጫዋቾች ናቸው። በተለይ ደግሞ ፍሎሪያን ቪርትዝ፣ ኢጎ ኤኪቲኬ እንደዚሁም ደግሞ አሌክሳንደር ኢሳክም በጣም ጥሩ የሚባሉ ተጫዋቾች በቦታቸውም አሉ የሚባሉ ተጫዋቾች ናቸው ወደ ሊቨርፑል የመጡት። ነገር ግን ደግሞ እነዚህ አዳዲስ ተጫዋቾች ቡድኑን እስኪዋሃዱ ድረስ ፕሪሚየር ሊጉን እስኪዋሃዱ ድረስ ጊዜ አስፈልጓቸዋል። እንደውም አንዳንዶቹ የመጀመሪያዎቹ ጨዋታዎች አካባቢ በጣም መጥፎ የሚባል እንቅስቃሴም ሲያደርጉ ተመልክተን ነበረ። በእርግጥ ከጨዋታ እያሻሻሉ መጥቶ አሁን ላይ እንግዲህ ጥሩ የሚባል ደረጃ ላይ ነው የሚገኙት። ከዚህ በኋላም እንግዲህ በጣም ምርጥ ብቃታቸውንም ያሳያሉ ተብሎ ነው የሚጠበቀው። እንደዛም ቢሆንም ግን ቢያንስ 4 ወራት 5-6 ወራት አካባቢ ድረስ ወደ ጨዋታ ሪትም እስኪገቡ ድረስ ፕሪሚየር ሊጉን እስኪላመዱ ድረስ ጊዜ ፈጅቶባቸዋል። ያ ደግሞ የፕሪሚየር ሊግ ፉክክሩ ላይ በጣም ከፍተኛ ተጽዕኖ ፈጥሯል። እናም በቀጣይ በክረምቱም ሊቨርፑሎች የተለያዩ ተጫዋቾችን የሚያጡ ከሆነ እነሱን ለመተካት ደግሞ የተለያዩ ተጫዋቾችን ማምጣታቸው አይቀርምና እነዚህም አዳዲስ ተጫዋቾች ሊጉን እስኪላመዱ ድረስ ፕሪሚየር ሊጉን እስኪላመዱ ድረስም ጊዜ ይፈጅባቸዋል። ያ ደግሞ የዋንጫ ፉክክር ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ ነው የሚጠበቀው። እዚህ ላይ ሊቨርፑሎች ከፍተኛ የሚባል ጥንቃቄን ማድረግ መቻል አለባቸው። እኛ ግን ማን ሊለቅ ይችላል የሚለውን ነገር በዝርዝር የምንመለከት ይሆናል። እንደሚታወቀው መሐመድ ሳላህ መውጣቱን አረጋግጧል። ከሱ ውጭስ ምን ያህል ተጫዋች ሊለቁ ይችላሉ? ምናልባት አንድ ተጫዋች ብቻ ሲለቅ ልንመለከት እንችላለን። እንደዚሁም ደግሞ ምናልባትም 9-10 የሚደርሱ ተጫዋቾችም ክለቡን ሲለቁ ልንመለከት የምንችልበትም እድል አለ። እነዚህን በዝርዝር ስንመለከት በበረኛ ነው የምንጀምረው። በረኛ ላይ ብዙ ለውጦች ይኖራሉ ተብሎ አይጠበቅም። ምናልባት ግን ፍሬዲ ውድማን ሊቨርፑልን ሲለቅ ልንመለከተው እንችላለን። እንደሚታወቀው ለሊቨርፑል ከፈረመ ጀምሮ ከፕሪስተን ያን ያህል ብዙ የመጮቻ እድል የተሰጠው በረኛ አይደለም። በተለይ ደግሞ ሶስተኛ ግብ ጠባቂ እንደመሆኑ መጠን ቅድሚያ የሚሰጠው ለአሊሰን ቤከር ነው። ከዛ በኋላ ለማማርዳሽቪሊ ነው። ከዛ በኋላ ነው ለፍሬዲ ውድማን እድል የሚሰጠውና በዛ ምክንያትም እንግዲህ እስካሁን ድረስ ብዙ ጨዋታዎችን መጮት አልቻለም። በተጨማሪም በሊቨርፑል ቤት የሚያቆየው ኮንትራት የሚጠናቀቀው በዚህ ዓመት ነው። በእርግጥ ሊቨርፑሎች ለተጨማሪ 1 ዓመት የማቆየት መብት አላቸው። ነገር ግን እስካሁን ድረስ ያንን መብታቸውን አልተጠቀሙም። በዚህ ምክንያትም ክለቡን ሲለቅ ልንመለከት የምንችልበት እድል አለ። እሱ ከለቀቀ ደግሞ በውሰቱ ላይ የሚገኙት በረኞች ምናልባትም ወደ ሊቨርፑል ተመልሰው ሶስተኛ ግብ ጠባቂ ወይም ደግሞ ሁለተኛ ግብ ጠባቂም ሲሆኑ ልንመለከት እንችላለን። ወደ ተከላካይ መስመሩ ላይ ስናቀና 3 ተከላካዮች ክለቡን ሲለቁ ልንመለከት የምንችልበት ሰፊ እድል አለ። አንደኛው ጆ ጎሜዝ ነው። እንደሚታወቀው ጆ ጎሜዝ ባለፈው የክረምቱ የዝውውር መስኮትም ሊቨርፑልን ሊለቅ ተቃርቦ ነበረ። ምናልባትም ሊቨርፑሎች ሌላ ተከላካይ በረኛ አምጥተው ቢሆን ኖሮ በተለይ ደግሞ ማርክ ጌን በክረምቱ አስፈርመው ቢሆን ኖሮ ጆ ጎሜዝም ሊቨርፑልን ለቆ ወደ ኤሲ ሚላን ሊቀላቀል የሚችልበት ከፍተኛ እድል ነበረ። ከዛ በተጨማሪም ደግሞ ኤሲ ሚላኖች አሁንም ድረስ ይህንን ተጫዋች የማስፈረም ፍላጎት እንዳላቸው ነው የተዘገበ የሚገኘውና በዛ ምክንያትም ጆ ጎሜዝ በቀጣይ የክረምት የዝውውር መስኮት ሊቨርፑልን ሲለቅ ልንመለከት እንችላለን። እንደሚታወቀው ጆ ጎሜዝ እንግዲህ እስከ 2027 ድረስ የሚያቆየው ኮንትራት አለ። ሊቨርፑሎችም ይህንን ተጫዋች በነፃ ማጣት ይፈልጋሉ ተብሎ አይጠበቅምና በእነዚህ ምክንያቶች እንግዲህ ይህ ተጫዋች በቀጣይ በክረምቱ ሲለቅ ልንመለከተው እንችላለን። ሌላኛው ተከላካይ ደግሞ ኢብራሂማ ኮናቴ ነው። እንደሚታወቀው የኢብራሂማ ኮናቴ ኮንትራት የሚያበቃው ከዛ በኋላም ወደ የትኛውም ክለብ በነፃ መዘዋወር ይችላል። በእርግጥ በዚህ ሰዓት ሊቨርፑልና የኢብራሂማ ኮናቴ ተወካዮች ንግግር እያደረጉ ነው የሚገኙት። ነገር
ግን እስካሁን ድረስ ምንም አይነት ለውጦች እየተመለከተን አይደለም የምንገኘውና በዛ ምክንያትም በቀጣይ በክረምቱ ሊቨርፑልን ይለቃል ተብሎ ይጠበቃል። ሌላኛው ደግሞ አንዲ ሮበርትሰን ነው። ልክ እንደ ኢብራሂማ ኮናቴ ሁላ የአንዲ ሮበርትሰን ኮንትራትም የሚያበቃው ልክ ይሄ ሲዝን እንደተጠናቀቀ በክረምቱ ነው። በዚህ ሰዓት ደግሞ በሊቨርፑልና በሮበርትሰን መካከል ምንም አይነት ድርድር እየተካሄደ አይደለም። ስለዚህም እንግዲህ በክረምቱ ሊቨርፑልን በእርግጠኝነት ይለቃሉ ከሚባሉ ተጫዋቾች መካከል አንደኛው አንዲ ሮበርትሰን ነው። ከነዚህ ዋና ዋና ተከላካዮች በተጨማሪም የወጣት ቡድኑ ላይ እየተጫወተ የሚገኘው ራያን ዊሊያምስም በዚህ ሲዝን ኮንትራቱ የሚያበቃ ይሆናል። ሊቨርፑሎችም የዚህን ተጫዋች ኮንትራት ያድሱለታል ተብሎ አይጠበቅም። ስለዚህ ክለቡን የሚለቅ ይሆናል። እንደዚሁም ደግሞ ሌላኛው ወጣት ተጫዋች ነው ካልቪን ራምሲም ከሊቨርፑል ሲለቅ ልንመለከት የምንችልበት ከፍተኛ እድል አለ ተብሎ ይጠበቃል። በእርግጥ ኮንትራቱ የሚያበቃው 2027 ላይ ነው። ነገር ግን ደግሞ አሰልጣኝ አርነ ስሎት በዚህ ተጫዋች ላይ ምንም አይነት እምነት የላቸውም። እንደዚሁም ደግሞ በተደጋጋሚም ጉዳት ሲያስቸግረው የነበረ ተጫዋች ነውና በክረምቱም ክለቡን ሲለቅ ልንመለከተው የምንችልበት ከፍተኛ እድል አለ። በመሀል ሜዳው ላይ ያሉትን ተጫዋቾች ስንመለከት በመጀመሪያ የምናገኘው ዋታሮ ኤንዶን ነው። ዋታሮ ኤንዶ እንግዲህ ወደ ሊቨርፑል ከመጣ ጀምሮ በተለይ ደግሞ በየርገን ክሎፕ ስር በጣም ጥሩ የሚባል እንቅስቃሴን ማድረግ ችሎ ነበረ። እንደዚሁም ባለፈው ሲዝንም በአሰልጣኝ አርነ ስሎት ስር ተቀይሮ የገባ በጣም ጥሩ እንቅስቃሴን ሲያደርግ ተመልክተናል። በእርግጥ በየርገን ክሎፕ ስር ከተጫወተው የመጮቻ ደቂቃ አንጻር ስንመለከተው ባለፈው ሲዝንም ብዙ የመጮቻ ደቂቃዎችን አላገኘም። ካለፈው ሲዝን ባነሰ ደግሞ በዚህ ሲዝን ብዙ የመጮቻ እድሎችን እያገኘ ያልሆነ ተጫዋች ነው። በአሰልጣኝ አርነ ስሎትም ብዙ እምነት ያልተጣለበት ተጫዋች ነው። በዚህ ምክንያትም ክለቡን ሲለቅ ልንመለከት እንችላለን። እንደዚሁም በሊቨርፑል ቤት የሚያቆየው ኮንትራት ራሱ በክረምቱ 1 ዓመት ብቻ ነው የሚቀረውና በዛ ምክንያትም ሊቨርፑሎች ተጫዋቹን ለመሸጥ ፈቃደኛ ሊሆኑ ይችላሉ። በእርግጥ እዚህ ላይ አንድ ማንሳት ያለበት ነገር ቢኖር ምንድነው ዋታሮ ኤንዶ ራሱ መልቀቅ አልፈልግም ካለ ሊቨርፑሎች ምንም ሊያደርጉ አይችሉምና በዛ ምክንያት ካልሆነ በስተቀር ክለቡን ሲለቅ ልንመለከት የምንችለው ተጫዋች ነው ተብሎ ይጠበቃል። ከዋታሮ ኤንዶ በተጨማሪ ደግሞ ወይ ማካሊስተር ወይ ደግሞ ከርቲስ ጆንስ ክለቡን ሲለቁ ልንመለከት እንችላለን። ምናልባት ሁለቱም ሊለቁ የሚችሉበት እድል አለ። በእርግጥ በዚህ ሰዓት ላይ እንግዲህ ያለው ጥርጣሬ ምንድነው ከሁለት አንዱ ክለቡ ሊለቁ ይችላሉ የሚለው ነው። በተለይ ደግሞ ከርቲስ ጆንስ ሊቨርፑልን ሲለቅ ልንመለከት እንችላለን የሚሉ አንዳንድ ዘገባዎችን እየተመለከተን እንገኛለን። እንደምታስታውሱት በጃንዋሪ ዝውውር መስኮትም ኢንተር ሚላኖች ይህንን ተጫዋች ለማስፈረም ፍላጎት አሳይተው ነበር። አንዳንድ እንቅስቃሴም ጀምረው ነበረ። ይህም ፍላጎታቸውም እንግዲህ እስካሁን ድረስ እንዳለና በክረምቱም ይህን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ ነው እየተነገረ የሚገኘው። ከዛ በተጨማሪም ደግሞ አሌክሲስ ማካሊስተርም በሪያል ማድሪድ አይን ስር ላይ ነው የሚገኙና ሪያል ማድሪዶችም ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ እየተባለ ይገኛልና ምናልባትም ከሁለት አንዱ ምናልባትም ደግሞ ሁለቱም ሲለቁ ልንመለከት የምንችልበት እድል አለ። በተጨማሪም ስቴቨን ባጀቲችም ከሊቨርፑል ጋር ሊለያይ ይችላል። በተለይ ደግሞ በጉዳት ምክንያት እንግዲህ የተለያዩ ጨዋታዎች እያመለጡት ነው የሚገኙት። በዚህ ሲዝንም እስካሁን ድረስ ወደ ሜዳ አልተመለሰም። በእርግጥ ተጫዋቹ በጣም ትልቅ ተስፋ የተጣለበት ተጫዋች ነው። ነገር ግን ደግሞ የጉዳት ታሪኩ በጣም መጥፎ የሚባል ነው። እንደዚሁም ደግሞ በሊቨርፑል ቤት ያለው ኮንትራት ሊያበቃ ልክ ክረምት ላይ ሲገባ 1 ዓመት ብቻ ነው የሚቀረው። ይህ ማለት እንግዲህ በዚህ ሰዓት 1 ዓመት ከ4 ወር ከ5 ወር ብቻ ነው በሊቨርፑል ቤት የሚያቆየው ኮንትራት ያለውና በዛ ምክንያትም ይህን ተጫዋች በነጻ ከማጣት ምናልባትም በክረምቱ ተጫዋቹን ሊሸጡ የሚችሉበት እድል አለ ተብሎ ይጠበቃል። ወደ አጥቂ መስመሩ ስናመራ በመጀመሪያም ፌዴሪኮ ኬዛን ነው የምናገኘው። ፌዴሪኮ ኬዛ ከጁቬንቱስ ወደ ሊቨርፑል ከተዘዋወረ ጀምሮ ብዙ የመጮቻ እድል ያልተሰጠው ተጫዋች ነው። በተለይ ደግሞ ባለፈው ሲዝን በጣም ጥቂት የሚባሉ የመጮቻ እድል ነበር የተሰጠው። በዚህ ሲዝን የተሻለ የመጮቻ እድል ተሰጥቶታል። በተለይ ደግሞ የመጀመሪያዎቹን 5፣ 6 እስከ 7 ያሉ ጨዋታዎች ድረስ ተቀይሮ እየገባ ለሊቨርፑል ሲጫወት ተመልክተናል። በነዚህም ጨዋታዎች ደግሞ ተቀይሮ እየገባ ጎሎችን ሲያስቆጥር ተመልክተናል። በተለይ ደግሞ በመጀመሪያው ጨዋታ ከበርንማውዝ ጋር በነበረው ማለት ነው ተቀይሮ ገብተው ጎል አስቆጥሮ ሊቨርፑሎች አሸናፊ እንዲሆኑ በጣም ከፍተኛ አስተዋጽኦ አድርጎ ነበረ። ከዛ በኋላም አሰልጣኙ በቋሚነት እንዲጀምር እድል ይሰጡታል ተብሎ ተጠብቆ ነበረ። ነገር ግን አሰልጣኙ ያንን ነገር አላደረጉምና በዚህ ሰዓትም እንግዲህ አሰልጣኙ ከማያምኗቸው ተጫዋቾች መካከል አንደኛው ፌዴሪኮ ኬዛ ነው እየተባለ የሚገኘው። እንደዚሁም ደግሞ ከጣሊያን ሴሪኤም እንግዲህ አንዳንድ ክለቦች ይህንን ተጫዋች ለማስፈረም ፍላጎት አላቸውና በእነዚህም ምክንያቶች ምናልባትም ፌዴሪኮ ኬዛ በክረምቱ ሊቨርፑልን ሲለቅ ልንመለከት የምንችልበት እድል አለ። ሌላኛው ተጫዋች ደግሞ ኮዲ ጋክፖ ነው። በእርግጥ ኮዲ ጋክፖ ከሊቨርፑል ይለቃል ተብሎ አይጠበቅም። የመልቀቅ እድሉም በጣም ጠባብ የሚባል ነው። ነገር ግን ደግሞ 100% ሊቨርፑልን አይለቅም ማለት አንችልም። በተለይ ደግሞ ከጥቂት ቀናቶች በፊት የወጡትን ዘገቦች ከተመለከታችሁ ምናልባትም ሊቨርፑሎች ለዚህ ተጫዋች ጥሩ የሚባል ገንዘብ ካገኙ ተጫዋቹን ለመልቀቅ ፈቃደኛ ናቸው የሚሉ አንዳንድ ዘገቦችን ስንመለከት ነበረ። ከዛ በተጨማሪም ደግሞ ባየር ሙኒኮችም እዚህ ተጫዋች ላይ ፍላጎት እንዳላቸው ከዚህ ቀደም የወጡ ዘገቦች ተመልክተናል። በተለይ ደግሞ ባለፈው የክረምቱ የዝውውር መስኮት ሉዊስ ዲያዝን ከሊቨርፑል
ከማስፈረማቸው በፊት ኮዲ ጋክፖን ለማስፈረም ፈልገው ነበር። ነገር ግን ደግሞ ሊቨርፑሎች ተጫዋቹን ለመሸጥ ፍቃደኛ ባለመሆናቸው ምክንያት ነው ከዛ በኋላ ፊታቸውን ወደ ሉዊስ ዲያዝ ያዞሩትና አሁን ድረስ እንግዲህ ይህንን ተጫዋች ለማስፈረም ፍላጎት አላቸው ነው እየተባለ የሚገኘው ነው። ምናልባትም ባየር ሙኒኮች በደንብ ገፍተው ይህንን ተጫዋች ለማስፈረም እንቅስቃሴ የሚያደርጉ ከሆነ ሊቨርፑሎች ተጫዋቹን ለመሸጥ ፍቃደኛ ናቸው የሚሉ መረጃዎችን እየተመለከተ ነው የምንገኘው። እናም በአጠቃላይ ፍሬዲ ውድማን፣ ጆ ጎሜዝ፣ ኢብራሂማ ኮናቴ፣ ሮበርትሰን፣ አሌክስ ማካሌስተር፣ ከርቲስ ጆንስ፣ ዋታሮ ኤንዶ፣ ፌዴሪኮ ኬዛ እንደዚሁ ደግሞ ኮዲ ጋክፖም ክለቡን ሲለቁ ልንመለከት የምንችልበት እድል አለ። ይህም ማለት ደግሞ እስከ 9 ተጫዋቾች አሁን ላይ ከዋናው ቡድን ከሚገኙ ማለት ነው ክለቡን ሲለቁ ልንመለከት እንችላለን። ከነሱ በተጨማሪም ደግሞ ወጣቶቹ ካልቨር ራምሲ፣ ራያን ዊሊያምስ እንደዚሁም ደግሞ ስቲቨን ባጄቲችም ክለቡን ሲለቁ ልንመለከት እንችላለን። በእርግጥ ከነዚህ መካከል ከነዚህ ከ9 ከዋናው ቡድን መካከል ፍሬዲ ውድማን፣ ጆ ጎሜዝ፣ አንዲ ሮበርትሰን፣ ፌዴሪኮ ኬዛ እንደዚሁም ደግሞ ኢብራሂማ ኮናቴ የበለጠ ክለቡን ሊለቁ የሚችሉበት እድል አለ እየተባለ ይገኛል። በእርግጥ ሌሎችም ሊለቁ የሚችሉበት እድል አለ። በዋነኝነት ግን እነዚህ ተጫዋቾች የመልቀቅ እድላቸው በጣም ከፍተኛ ነው የሚሆነው። እነዚህ ብቻ ተጫዋቾች ክለቡን ቢለቁ እንኳን ራሱ ለሊቨርፑል ሌላ የቡድን ግንባታ ውስጥ ገብቷል ያስብለናል። ምክንያቱም በዚህ ሰዓት መሐመድ ሳላ እንኳን ብቻ ወጥቶ ተጨማሪ 4-5 ተጫዋቾች የግድ ያስፈልጋሉ። የአጥቂ ስፍራ ላይ 2 የክንፍ አጥቂዎች የግድ ያስፈልጋሉ። በመሀልና በተከላካይ ስፍራ ላይ እንደዚሁ አንዳንድ ተጫዋቾች የግድ ያስፈልጋሉና በአጠቃላይ በዚህ ሰዓት እንኳን ተጨማሪ ተጫዋቾች ሳይወጡ 4 ተጫዋቾችን የግድ ማስፈረም መቻል አለባቸው። ከዛ ውጭ ግን አንዲ ሮበርትሰን፣ ፌዴሪኮ ኬዛ፣ ኢብራሂማ ኮናቴ፣ ጆ ጎሜዝ እንደዚሁም ደግሞ ፍሬዲ ውድማን የሚለቁ ከሆነ የግድ 4 ተጫዋቾችን በትንሹ ማስፈረም መቻል አለባቸው። ምክንያቱም ፍሬዲ ውድማን ቢለቅ እንኳን ራሱ በውሰቱ ላይ በሚገኘው በጃሮስ እንደዚሁም ደግሞ በወጣት ቡድኑ ላይ በሚገኘው በፔቺ መተካት ይቻላል። ከነዚህ ውጭ ግን የአንዲ ሮበርትሰን፣ የፌዴሪኮ ኬዛ፣ የኢብራሂማ ኮናቴ እንደዚሁም ደግሞ የዋታሮ ኤንዶ በሌላ ተጫዋቾች የግድ መተካት መቻል አለበትና በአጠቃላይ እንግዲህ ሊቨርፑሎች ወደ 8-9 ተጫዋች የማስፈረም ግዴታ ውስጥ ሊገቡ ይችላሉና ሊቨርፑሎች በሚወስኗቸው ውሳኔዎች ላይ አሁንም ጥንቃቄ ማድረግ መቻል አለባቸው። ተጨማሪ 1 ዓመት ማቆየት የሚችሉት ተጫዋች ካለ ማቆየት የግድ ይላቸዋል። አሁን ለምሳሌ አንዲ ሮበርትሰንን ለአንድ ተጨማሪ ዓመት ቢያቆዩት ጥሩ ነው ብዬ አስባለሁ። በእርግጥ ኮስታስ ሲሚካስ በሮማ በውሰቱ ላይ ነው የሚገኘው፣ እሱን መመለስ ይቻላል። ነገር ግን ደግሞ ኮስታስ ሲሚካስንና አንዲ ሮበርትሰንን ስታወዳድሩ አንዲ ሮበርትሰን በጣም የተሻለ ተጫዋች ነው። በልምድም በቡድን መምራትም እንደዚሁም ደግሞ በጨዋታ ደረጃም ከኮስታስ ሲሚካስ በጣም የተሻለ ተጫዋች ነውና እሱን 1 ዓመት በማቆየት ከዛ ትኩረታቸውን ወደ ሌሎች ቦታዎች ላይ ማዞር የተሻለ ይመስለኛል። እንደዚሁም ደግሞ የኢብራሂማ ኮናቴንም እንዴትም ብለው ተደራድሮ በዛው በሊቨርፑል እንዲቆይ ማድረግ ራሱ በጣም ትክክለኛ መፍትሄ ሊሆን ይችላል። በእርግጥ ኢብራሂማ ኮናቴ ቢቆይ እንኳን ራሱ አንድ ተጨማሪ ተከላካይ የግድ ያስፈልጋል። ነገር ግን ደግሞ እሱ ቢለቅ ተጨማሪ 2 ተከላካዮችን የማስፈረም ግዴታ ውስጥ ሊገቡ ይችላሉና ያ እንዳይሆንም ኢብራሂማ ኮናቴን ማቆየት መቻል አለባቸው። በተመሳሳይ መልኩ አሌክስ ማካሊስተርንና ከርቲስ ጆንስም በዛው በሊቨርፑል እንዲቆዩ ማድረግ መቻል አለባቸው። በተለይ ደግሞ አሰልጣኙ ራሱ ተጫዋቾችን ማኔጅ የሚያደርግበትን መንገድ ማስተካከል መቻል አለበት። ምክንያቱም በዚህ ሲዝን ከአሌክስ ማካሊስተር በተሻለ ከርቲስ ጆንስ በጣም ምርጥ ጨዋታ የተጫወተባቸው ጊዜያቶች አሉ፣ ሳምንታቶች አሉና በዛ ሰሞን እንግዲህ ምርጥ ብቃት በሚያሳይበት ወቅት ላይ ራሱ ቤንች ሲያደርገው ተመልክተናል። እንደዚሁም አሌክስ ማካሊስተር በጣም መጥፎ የሚባል እንቅስቃሴ ባደረገበት ወቅት ላይ በቋሚነት ሲያስጀምር ተመልክተናልና ምናልባትም ይህንን ነገር ቢያስተካክል ማኔጅመንቱ ላይ ጥሩ ቢሆን እነዚህ ተጫዋቾችን ይዞ መቆየት ይቻላልና እነዚህም እንዳይወጡ በማድረግ ሌሎች ቦታዎች ላይ ማተኮር ተገቢ ይመስለኛል። በአጠቃላይ በመጪው ጊዜ እንግዲህ እነ ሪቻርዲዮና እነ ማይክል ኤድዋርድስ በጣም ከባድ የቤት ስራ አለባቸው። አሰልጣኝ አርነ ስሎት ቢቆዩም ባይቆዩም የሚመጣው አሰልጣኝ ቀጣይ ዓመት የሊቨርፑል አሰልጣኝ የሚሆነው ሰው ራሱ በጣም ከባድ የቤት ስራ ይኖረዋልና እያንዳንዱን ውሳኔያቸውን በጣም በጥንቃቄ መወሰን መቻል አለባቸው። ካሁኑም ማፍጠን ያለባቸው ብዙ ነገሮች አሉ። በተለይ ደግሞ የሙሐመድ ሳላህን ተተኪ መፈለግ ላይ በጣም ትኩረት መስጠት መቻል አለባቸው። እንደዚሁም የሚያመጧቸው ተጫዋቾችን ራሱ በጣም በፍጥነት ማምጣት መቻል አለባቸው። ምክንያቱም ባለፈው በክረምቱ እንግዲህ አሌክሳንደር ኢሳቅ በምን ያህል ጊዜ ወደ ሊቨርፑል እንደመጣ ሁላችንም መመልከት ይችላል። የቀድሞ ውድድር ዝግጅቶችንም አላደረገም ነበረ። ያ ደግሞ ምን ያህል ክለቡንም ተጫዋቹንም እንደጎዳ በደንብ መመልከት ይችላልና ያ ነገር በድጋሚ እንዳያጋጥም የሊቨርፑል አመራሮች በጣም በጥንቃቄ መስራት መቻል አለባቸው። እንደዚሁም ደግሞ የሚወጡት ተጫዋቾች ራሱ በጣም ብዙ መሆን መቻል የለባቸውም። አሁንም ድጋሚ በጣም ብዙ ለውጦችን በክለብ ውስጥ ማድረግም የለባቸውምና እዚህ ላይ በጣም በጥንቃቄ መስራት መቻል አለባቸው። ለናንተ በመጨረሻ ያለኝ አንድ ጥያቄ ከክለቡ ማን ሊለቅ የሚችል ይመስላችኋል? ምን ያህልስ ተጫዋቾች
ከሊቨርፑል ሲለቁ ልንመለከት እንችላለን በቀጣይ የክረምት የዝውውር መስኮት። መልሳችሁን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።